ግማሽ ታደርጋላችሁ። አንተም ሰው ቆንጆ ናቸው። በዛ ላይ ደግሞ ሀብታም ልጅ ናት። በደረጃ ከሚመሳሰል ሰው ጋር መሆኑ በጣም ደስ ብሎኛል። እንዴት እንደኮራሁብህ። አባቢ ቢኖር ደግሞ በጣም ነበር የሚኮራብህ። እኔ መሰለሽ ልጅ ጠብሳ ጨብጭብልህ ነበር። ቤሉል እረፍቱን ጨርሶ ሊመጣ ትንሽ ቀን ነው የቀረው እና ለሱ የሚሆን ጥሩ ነገር ያሰብኩ ይመስለኛል። ምንድን ነው ያሰብኩት ጥሩ ነገር? ቤሉልዬን ከኑኑዬ ጋር እንዲሆኑ ማድረግ በጣም ጥሩ ሀሳብ ይመስለኛል። እሱም ወደዛ ወደዚህ የሚለውን ነገር ትቶ አርፎ ይቀመጣል። በዛ ላይ ከምን ነው ቶሚ? አዎ ሄሉ፣ አሁን ይሄ ምኑ ቀልድ ይመስላል? አብረው ሆኑ ማለት ተጋቡ ማለት አይደለም። ግን ያው ቃል ተገባብተው መቆየት ይችላሉ። ይሄ ደግሞ ለልጃችን ጥሩ ነገር ነው። ግን እኮ ጋሼ እኔን የሚወዱኝ ነበር። ኑኒ የጎደለ ነገር ካለ እንጠራሻለን። እሺ፣ እዚህ ጋር ምንም አታረጊም። ውስጥ ግቢ። እሺ። የታባሽ አንቺ እንደዚህ ስትሆኝ በየቀኑ ማየት ነበር የምፈልገው። ገና በደንብ እንድትስቃይና ብቸኝነት እንዲሰማሽ ነው የማደርገው። ወዴት ነው? ኤልሹ ተንኮልሽን በልክ አድርጊ። እንዲህ ጭራሽ ሌቷን ደረጃ ምናምን እያልሽ ታሽማቀቂያታለሽ። ያስፈል እባክህ፣ ያማል እንዴ? ቀብስማስ አይደለም ተስማኝ። ለምንድን ነው ቀስ የምለው? ስልኳን ይዛ ገብታ ምን እንዳደረገች ትጠይቃታለች። ያው እናትና ልጅ አንድ አይነት አይደሉ። ምንም ብታደርጋት ምንም አትላትም። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ኤልሻዳ ኑኑን ባልጠበቀችው ነገር ቅስሟን ሰበራችሁ። ምክንያቱም ቤሉልን ኑኑ በጣም ነው የምትወደው። እናም ቤሉል ሌላ ፍቅረኛው ጋር እንደታረቀ ከዚህ በኋላ ደግሞ አብረው እንደሚሆኑ ነገር እያወራች ነበረ። ኑኑም ቁማ እያዳመጠች ነበር። በጣም ያልጠበቀችው ነገር ነው የሆነባት። ምክንያቱም ቤሉል እሷን እንደሚወዳት ነበር የምታውቀው። ኤልሻዳን በተደጋጋሚ ጊዜ ቤሉልን አሁን ያበት ነገር በጣም ጥሩ ነው፣ ምክንያቱም ደረጃህን አቃህላለችው። እሱም በጣም ተደናገጠ። እሷም የሀብታም ልጅ ናት በማለት ተደጋጋሚ ጊዜ ማውራቷን ቀጠለች። ኑኑ በጣም ነው የተሰበራችው። ምክንያቱም የምታወራው ነገር ግራ ገብቷት ዝም ብላ ቆማ እያየቻቸው ነበረ። ኤልሻዳ አባቴም ይህን ነገር በመስማቱ በጣም ተደስቷል አለች። ኑኑን የሚያስፈልገን ነገር ካለ እንነግርሻለን፣ አሁን ግን መሄድ ትችያለሽ አለቻት። ኑኑም ተመልሳ ሄደች። በውስጧ በጣም ባደረገችው ነገር በጣም ተደሰተች። አቃጥያታለሁ። ቤሉል ግን ያው የእህቱን ተንኮል ስለሚያውቅ በጣም ተናዶባት ስለነበረ ተነስቶ እንዴት እንደዚህ ታደርጋለሽ በማለት ትቷት ሄደ። ኤልሻዳም በጣም ደንግጣ ዝም አለች። በስተመጨረሻ ግን ኑኑን ጠራቻትና ቤሉል ከወጣ በኋላ ክላሱን እንድታጸጂ፣ ምክንያቱም ፍቅረኛው ጋር ስለታረቀ ከፍቅረኛው ጋር ይመጣል አለቻት። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤሉል ግን እንደምናውቀው እህቱን የሚሰማ ልጅ አይደለም። በዛም ላይ እህቱ ህፃን ስለሆነች ስለ ፍቅር ግንኙነት ከሷ ጋር ምንም ነገር ማውራት አይፈልግም። ያው ግን ግዴታ ኑኑ ለማገኘት ኤልሻዳ መስማት ነበረበት። ኤልሻዳ ሁላችሁም እንደምታውቁት በፍጹም ከኑኑ ጋር ያላቸውን ግንኙነት አትፈልገውም። ኤልሻዳ ለቤሉል ትክክለኛ እህቱ አይደለችም። በነገራችን ላይ አዶናይ አሁንም ቢሆን ኑኑን ማስጨነቁን አልተወም። ተመልካቾች እንዲጠሉት በየቀኑ የሚሰራቸው ስራዎች ሁሉ በጣም ከባድ ሆነዋል። ፍቅርን ለማግኘት ይታገላል። ቤሉልም በዛ በኩል ፍቅርን በፍቅር
ኑኑን የራሱ ለማድረግ የማይፈነቅለው ድንጋይ የለም። ኑኑ እንግዲህ ያው በጋሼ በጣም አዝናባቸዋለች። ምክንያቱም ከዚህ በፊት ድንገት ከኤልሻዳ እናት ጋር ሲያወራ የሰማችው ነገር ኑኑና ቤሉል እንዲጋቡ፣ ቤሉል ከዚህ ማለቱን አቁሞ ከኑኑ ጋር አዲስ ህይወት እንዲመሰረትና እንዲቀጥል ነበር ፍላጎታቸው። ግን አሁን ላይ ኤልሻዳ ያለችው ነገር ምንም አልተዋጠላትም። ጋሼ እንደዛ ብለው ነበረ። አሁን እንዴት እንደዚህ ከሌላ ሴት ጋር ሊደሩ ታሰቡ የሚል ነገር በጣም አወዛግቧታል። አንድ ሴት ለሶስት ስለወደዱ ያው ትኩረታችሁን የሳበው ዳጊ አሁን ላይ ብዙ ነገሮችን እያደረገ ነው። ምክንያቱም መረጃዎች ስላሉት በዛ ነገር ተማምኖ ነው ያለው። ቤሉልና ኑኑን አንድ ለማድረግ ስትመክረው እኛ ሴቶች የሚንከባከበንም ሆነ ትኩረት የሚሰጠንን ሰው አንፈልግም፣ ያው ጣል ጣል የሚያደርግና ችላ ችላ የሚለንን ሰው ነው የምንወደው በማለት ቤሉልን እንግዲህ እየመከራችሁ ነው። እንግዲህ ሴቶች ሁላችሁም የራሳችሁን ሀሳብ መግለጽ ትችላላችሁ። በእኔ በኩል ግን ትክክል ናት ብዬ ነው የማስበው። ምክንያቱም አብዛኛው ሴቶች በጣም የሚንከባከባቸውን በቃ ልነጠፍልሽ የሚሉንን ወንዶች አንወድም። ያው ወንድ ልጅ ደግሞ ኮስተር ሲልና ወንዳ ወንድ ሲሆን ነው ደስ የሚያምርበት። እንግዲህ እሱም የተመከረውን በመስማት ስልኩ ላይ ተደቅኖ ኑኑን ቀጥ ብሎ እያያት አልነበረም። ኤልሻዳም ኑኑን ትጠራትና ኑኑ እረፍዶብናል እና ምግብ ያስፈልገናል አለቻት። አንተም እረፍዶብሃል፣ ፍቅረኛ ትጠብቀሃለች በማለት ኑኑን በጣም አስደነገጠቻት። ያልጠበቀችው ነገር ነው የሰማችው። እናም ኑኑ በዛን ሰዓት በጣም ደንግጣ ደርቃ ስለነበረ ያልታዘዘችውን ትታ እንዴት በዚህ ሰዓት በዚህ ፍጥነት ፍቅረኛ ሊይዝ ቻለ የሚለው ነገር በጣም እያሳሰባት ነበረ። ኤልሻዳ እንደምናስባት አይደለችም። በጣም ከባድ ሴት ናት። ኤልሻዳ እንግዲህ ስራውን ትሰራለች፣ ሚስትህ ደስ ትላለች እያለች የኑኑን ቅንጭላት ሆነ አእምሮዋን በጣም ተናውዛዋለች። ኑኑ በጣም ግራ ተጋባች። ምክንያቱም ያልጠበቀችው ነገር እየተፈጠረ ነው። ቤሉል ግን ይህ ነገር አልተዋጠለትም። ምክንያቱም የእህቱን ተንኮል ምን ያክል ድረስ እንደምትጓዝ ስለሚያውቅ ያው